ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራታ ፕሮግራማችን አሁን ጀምሯል። በዛሬው የብስራታ ፕሮግራማችን እንደተመረቀ ስለተረሳው የወልዲያ ስቴዲየም ጉዳይ የምንላችሁ ነገር ይኖረናል። በዚህ ስቴዲየም ዙሪያ እንግዲህ በርካታ መረጃዎችን አጠናክረናል። በዛሬው ቆይታችን ታዲያ ይህንን ጉዳይ እያነሳን ከእናንተ ጋር ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደሚታወቀው የወልዲያ ስቴዲየም በ2009 ምረቃ ከተደረገ በኋላ ከዛ በኋላ እንግዲህ የተጠበቀበትን ዓላማ ሳይከውን ወይም ደግሞ እንደተጠበቀው ጨዋታዎች ሳይከወኑበት ሳይደረጉበት እንደተመረቀ የደበዘዘ ስቴዲየም እንደሆነ ይታወቃል። ይሄ ስቴዲየም ከዛ በኋላ ምን ደረጃ ላይ ደርሷል የሚለው ጉዳይ እንግዲህ አመታትን አስቆጥሮ አሁን ላይ 9 አመታት ተቆጥሯል። እነዚህ 9 አመታት ሲቆጠሩ አንድም ጊዜ የኢትዮጵያ ብሔራዊ ቡድን በዚህ ስቴዲየም አልተጫወተበትም ወይም ደግሞ ጨዋታ አላካሄደበትም። ይሄ ጉዳይ ለምን የሚለውን ጉዳይ በስፋት የምንመለከተው ነው የሚሆነው። አሁን ላይ ያለው የወልዲያ ስቴዲየም አሁናዊ ቁመናውስ ምን ይመስላል፣ በቀጣይስ በወልዲያ ስቴዲየም ዙሪያ ምን ታስቧል የሚሉትን ጉዳይ እንግዲህ እያነሳን ከእናንተ ከውድ አድማጮቻችን ጋር ቆይታ እናደርጋለን። የሁሉም የስፖርት ቤተሰብ ጥያቄ ነው። በተለይ ደግሞ በዛ አካባቢ ያሉ ወጣቶች፣ አጠቃላይ የስፖርት ቤተሰቦች እንዲሁም ደግሞ በኢትዮጵያ ስፖርት ቤተሰቦች ላይ እንዲሁ መነጋገሪያ አጀንዳ ወይም ደግሞ መነጋገሪያ ጉዳይ የሆነ ስቴዲየም ነው ይሄ ስቴዲየም ጉዳይ ማለት ነው። እንደሚታወቀው በ2009 ግንባታው ጥር 6 ተጠናቆ ለምረቃ ሲበቃ ብዙ ተስፋ የተጣለበት በኢትዮጵያ እግር ኳስ ላይ የወልዲያ ስቴዲየም የራሱን አሻራ ያስቀምጣል ተብሎ ታስቦ ነበረ። ነገር ግን እንደታሰበለት ያንን ግቡን ያንን ዓላማውን ሳይመታ እንዲሁ ተሰርቶ የባከነ ስቴዲየም ነው ብሎ መናገር ይቻላል። ይህ ለምን ሆነ የሚለውን ጉዳይ በደንብ የምንመለከተው ነው የሚሆነው። እንግዲህ 2009 ከተሰራ በኋላ ተሰርቶ ከተመረቀ በኋላ 9 ድፍን ዓመታት ተቆጥረዋል። ይህ 9 ድፍን ዓመታት ሲቆጠር ታዲያ ምን ሆኖ ነው የኢትዮጵያ ብሔራዊ ቡድን ያልተጫወተበት የሚሉትን ጉዳይም በቆይታችን መልስ የምንሰጥባቸው ጉዳዮች ናቸው የሚሆኑት። እንግዲህ ከወልዲያ ስቴዲየም ስራ አስኪያጁ ማለት ነው ከስራ አስኪያጁ ጋር እሳቸው ጋር ቆይታ አድርገናል። ከእሳቸው ጋር ቆይታ ያደረግንበትን ጉዳይም እንዲሁ የምናጋራችሁ ይሆናል። ዙሮ ዙሮ ያልተሰሙ አዳዲስ መረጃዎችን ከእናንተ ከውድ አድማጮቻችን ጋር እያነሳሳን ቆይታ የምናደርግ ነው የሚሆነው። እንግዲህ ቀደም ብዬ እንዳነሳሁት የወልዲያ ስቴዲየም እንግዲህ 4 አመታትን ነው የፈጀው ለግንባታ ማለት ነው። በ2009 ግንባታው ተጠናቀቀ። ጥር 6 እንደተመረቀ የሚታወስ ነው። ከዛ በኋላ ግን የወልዲያ ስቴዲየም እንደተመረቀ ነው የተረሳው። በሚገርም ሁኔታ በምስራቅ አፍሪካም በኢትዮጵያም የመጀመሪያው ጣራ ያለው ስቴዲየም የወልዲያ ስቴዲየም ነበረ በወቅቱ ማለት ነው። እንግዲህ 25000 ወንበር አለው። 25000 በወንበር ያስተናግዳል ማለት ነው። ወይም ደግሞ 25000 ተመልካች በወንበር ይይዛል ማለት ነው የስቴዲየም። ነገር ግን 25000 ይዞ አጠቃላይ ኢንተርናሽናል ስቴዲየም ነው የሼክ መሐመድ አሊ አላሙዲን ኢንተርናሽናል ስቴዲየም ማለት ነው። እንግዲህ ግን ያ የሆነው ስቴዲየም አንድም ቀን የኢትዮጵያ ብሔራዊ ቡድን ሳያጫውት እንዲሁ እንደተመረቀ ደብዛው የጠፋ የት ነው ያለው እስኪባል ድረስ ድምጥማጡ ጠፍቶ የቀረ ስቴዲየም ነው። ስለዚህ ይሄ ለምን ሆነ የሚለውን ጉዳይ በደንብ ዛሬ የምንመለከተው ጉዳይ ነው የሚሆነው ማለት ነው። እንግዲህ እንደሚታወቀው የወልዲያ ስቴዲየም ከ2009 ከተመረቀ በኋላ እንግዲህ በአንድም በሌላም በክልሉ በነበረው አለመረጋጋት በሰላም እጦት ምክንያት እጅጉን ውድመት ደርሶበታል። ከዛ በፊት የኢትዮጵያ ብሔራዊ ቡድን ለምን ጨዋታዎች አይደረጉበትም የሚሉ ነገሮች ነበሩ። ምክንያቱም የካፍንም የፊፋንም መስፈርት አሟልቶ የተገነባ ነው። የመረብ ኳስ ሜዳ ያለው፣ ቴንስ አለው፣ መዋኛ ገንዳ አለው፣ እንዲሁም ደግሞ የእጅ ኳስ አለው። ብዙ የኢንተርናሽናል ደረጃዎችን ያሟላ አጠቃላይ ኮምፕሌክስ ስቴዲየም ነው። የእግር ኳስ መጫወቻ ብቻ ሳይሆን አጠቃላይ የመሮጫ መብም የዓለም አቀፍ የመሮጫ መብት ወይም ደግሞ ትራክ ያለው ስቴዲየም ነው። እነዚህ ሁሉ አሟልቶ የተገነባ ስቴዲየም ነው። ይህ ስቴዲየም ግን ይህንን ሁሉ ነገር ተደርጎበት ለምን ጨዋታዎችን አልተከወኑበትም የሚል ሀሳብ በተመሳሳይ ይነሳ ነበረ። የመጀመሪያው እንደ ምክንያት ሲነሳ የነበረው የወልዲያ ስቴዲየም የኢትዮጵያ ብሔራዊ ቡድን ጨዋታ እንዳይጫወቱበት የተደረገበት ምክንያት የአውሮፕላን ማረፊያ ስለሌለው ነው የሚል ሀሳብን በተደጋጋሚ ይነሳ ነበር። ነገር ግን ለዚህ መፍትሄ የሚሆኑ ነገሮችን በወቅቱ መያዝ ወይም ደግሞ በዛ ሁኔታ እንደ መፍትሄ የሚቀርቡ ሀሳቦችን ማንሳት ይቻል ነበረ። የላሊበላ ኤርፖርት አለ፣ እንዲሁም ደግሞ የኮምቦልቻ ኤርፖርት አለ። ስለዚህ ካፍ ወይም ደግሞ ፊፋ የተወሰኑ ኪሎ ሜትሮችን እስከ 150 ኪሎ ሜትሮችን የሚፈቅድበት እድል ይኖራል። ስለዚህ ከወልዲያ ኮምቦልቻ ወይም ደግሞ ከወልዲያ ላሊበላ ያን ያክል ኪሎ ሜትር የማይፈጁ ስለሆኑ ስለዚህ ተጫዋቾች ወይም ደግሞ የሚመጡ የብሔራዊ ቡድናችን ተጋጣሚዎች እዛ አርፈው ወደዛ የሚሄዱበትን አጋጣሚ የሚፈጥሩ ነበር። በከተማዋ ደረጃውን የጠበቀ ሆቴል አለመኖሩ የሚሉ ጉዳዮች በተደጋጋሚ ይነሱ ነበር። ይህ እያለ ነው እንግዲህ በክልሉ በነበረው ወይም ደግሞ በዛ አካባቢ በተነሳው ግጭት ምክንያት
የበለጠ ደግሞ ውድመት የደረሰበት ማለት ነው። እንግዲህ አሁን ላይ ስቴዲየሙ በእጅጉ የተጎዳ ስቴዲየም ሆኗል። እነዚህ የተጠቀሱት የኢንተርናሽናል ደረጃን ያሟሉት የመሙ የመቀመጫው ትራኩ አጠቃላይ ፓውዛው ሁሉ ነገሮቹ ውድመት ደርሶባቸዋል። እንግዲህ የወላለቀ ስቴዲየም ነው እየተመለከትን ያለ ነው። አሁን ላይ ሙሉ ለሙሉ ከጥቅም ውጭ ሆኗል ብሎ መናገር ይቻላል። ወይም ደግሞ ጣራው ብቻ ነው ያለው። ጣራው ብዙ ጉዳት አልደረሰበትም። ወንበሮቹ ጉዳት ደርሰውበታል። እንዲሁ ደግሞ በተለይ ደግሞ የመጫወቻ ሜዳው ሙሉ ለሙሉ ከጥቅም ውጭ የሆነበትን ሁኔታን በደንብ ተመልክተናል ማለት ነው። አሁን ላይም እንግዲህ ለታለመለት ዓላማ ሳይሆን እየዋለ ያለው እንግዲህ ለሌሎች በተጓዳይ ለሌሎች አገልግሎቶች እየዋለ እንዳለ ነው እንግዲህ እየተነገረ ያለው ማለት ነው። እንግዲህ በመጀመሪያ የተዳደረ የነበረው ይህ ስቴዲየም በዛው በወልዲያ ከተማ ኢንተርፕራይዝ ነበር የተዳደረ ያለው። ምክንያቱም ስቴዲየሙ ገቢ አመንጭቶ ከዛ በኋላ በሚያመነጨው ገቢ ከተማዋን ለመጥቀም በማሰብ እንግዲህ ከ71 በላይ ሰራተኞች በስሩ አቅፎ በኢንተርፕራይዝ ይተዳደር ነበረ። ከዛ በኋላ እንግዲህ አሁን ቀደም ብዬ እንዳነሳሁት በዛ በተፈጠረው ግጭት ምክንያት ይህን ነገር ማድረግ አልተቻለም። ስለዚህ ከወልዲያ ከተማ አቅም በላይ ሆኗል ስቴዲየሙን ለማስተዳደር ማለት ነው። ከዛ በኋላ እንግዲህ የከተማው አስተዳደር በወሰነው ውሳኔ መሰረት ክልሉ ስቴዲየሙን እንዲረከበው በማድረግ ክልሉ ስቴዲየሙን ተረክቦ ክትትልና ቁጥጥር እንዲያደርግበት በሚል እንግዲህ የክልሉ ባህልና ስፖርት ማለት ነው እንግዲህ በእነሱ ክትትልና ቁጥጥር ስር ገብቶ ስቴዲየሙ አስፈላጊውን ነገር እንዲደረግለት በማሰብ እንግዲህ በእነሱ ቁጥጥር ስር እንዲገባ ወይም ደግሞ አሳልፎ ሰጥቷል ማለት ነው። እንግዲህ እነዚህ 71 ሰራተኞች ደሞዝ ያስፈልጋቸዋል። 25000 ወንበር አለው። 25000 ወንበር እንግዲህ ለያዘ ስቴዲየም 71 ሰራተኞች ናቸው፣ የጽዳት ሰራተኞች። በዛ በፊት ከ10 በላይ የመግቢያ በሮች አሉት። እንግዲህ ከዛ በላይ ቁጥሮችን የሚጠይቅ ነው። በተለይ በጽዳት በኩል ያለውን እንግዲህ 25000 ወንበር የሚያክል ስቴዲየም ያለው 71 ሰራተኞች በእጅጉ ውስን ናቸው። ነገር ግን ያመነጫል ተብሎ ከታሰበው ገቢ አንጻር ምናልባት ገቢ ስለሚያመነጭ በዛ ይተዳደራል ተብሎ ታስቦ ነበር። ያ ሊሆን አልቻለም። ስለዚህ የሁሉንም ኢትዮጵያውያንን ልብ የሰበረ ጉዳይ ነው እውነት ለመናገር የወልዲያ ስቴዲየም። ምክንያቱም ብዙ ተስፋ የተጣለበት ስቴዲየም ነበረ። በሚድሮክ ቴክኖሎጂ ኢንቨስትመንት ግሩፕ ነው ይሄ ስቴዲየም የተሰራው። እንግዲህ የዛ ሰዓት እንግዲህ ለዚህ ግንባታ የወጣው ከግማሽ ሚሊዮን ብር በላይ ወጪ ተደርጎበታል። 567 ሚሊዮን ብር ወጪ ተደርጎበት ነው ከዛሬ 9 ዓመት በፊት የተገነባው ማለት ነው ግንባታው ማለት ነው። እንግዲህ በዶክተር አረጋ ይርዳው አማካኝነት በሳቸው ውሳኔ ሰጭነት ወይም ደግሞ በሳቸው ቁጥጥርና ክትትል ደረጃውን የጠበቀ ስቴዲየም በእኛው መሐንዲሶች ተሰርቶ ነው ይሄ ስቴዲየም ተገንብቶ ያለቀው። ስለዚህ ሲገነባ ለወልዲያና ለአካባቢው ማህበረሰብ አጠቃላይ እዛ አካባቢ ላሉ ማህበረሰቦች ለኢትዮጵያ እግር ኳስም ትልቅ አበርክቶን ያበረክታል ተብሎ የታሰበለት ስቴዲየም ነበረ። ግን ያ ሳይሆን ቀርቶ አሁን ላይ እስከ መረሳት የደረሰ ስቴዲየም ነው። ምክንያቱም ተመርቆ የተረሳ ስቴዲየም አንዳንድ ስቴዲየሞች ምናልባት ብዙ ታሪኮችን አሳልፈው ብዙ ነገሮች ተከውኖባቸው ማህበራዊም ኢኮኖሚያዊም ስፖርታዊ ጉዳዮችም ተከውኖባቸው ሊረሱ የሚችሉ ስቴዲየሞች ሊኖሩ ይችሉ ይሆናሉ በታሪክ አጋጣሚ። የወልዲያ ስቴዲየም ግን እንደተገነባ እንደተመረቀ ኢንተርናሽናል ተብሎ የኢንተርናሽናል መስፈርት አሟልቶ ተገንብቶ ግን ምንም የኢትዮጵያ ብሔራዊ ቡድን ጨዋታ ሳይደረግበት እዚህ ደረጃ ላይ መድረሱ በእውነቱ የሚያሳዝን ልብ የሚነካ ነው። በተለይ ደግሞ ይሄኛውን ለሚድሮክ ኢንቨስትመንት ግሩፕ ደግሞ በእጅጉ የሚያሳዝን ተግባር ነው። ምክንያቱም የወልዲያን ሕዝብ የወልዲያን እና አካባቢውን ሕዝብ ለመጥቀም በማሰብ ያ ስቴዲየም መገንባት አለበት ተብሎ ነበር የተገነባው። ግን ለታለመለት ዓላማ መዋል አልቻለም። ሚድሮክ ኢንቨስትመንት ግሩፕም ያንን ስቴዲየም ገንብቶ ለህብረተሰቡ ካስረከበው በኋላ ያንን የሚፈልገውን ያክል አገልግሎት ባለመስጠቱ ህብረተሰቡ ማግኘት የነበረበትን ጥቅም ማግኘት አልቻለም ማለት ነው። ስለዚህ ይሄ በእጅጉ የሚያሳዝን ሁኔታ ነው። ስለዚህ አሁን ያለበት የስቴዲየሙ አሁናዊ ቁመና ይህንን ይመስላል። በተለይ ደግሞ በጥቅሉ የወደሙ ነገሮቹ ይበዙታል። ስለዚህ እድሳት በአፋጣኝ ካልተደረገለት አሁንም በዛ ባለው የአለመረጋጋት በሰላም ሁኔታም በእጅጉ ብዙ የሚያስፈሩ ነገሮች አሉት በስቴዲየሙ ዙሪያ የሚደረጉ ነገሮች ማለት ነው። ስለዚህ አሁን ላይ ስቴዲየሙ ያለበት ሁኔታ እንደገና እድሳት የሚያስፈልገው እንግዲህ ከስራ አስኪያጁ ጋር በነበረኝ ቆይታም እንግዲህ አቶ ይመራ አበባው ይባላሉ የወልዲያ ወይም ደግሞ የሼክ መሐመድ አሊ አላሙዲን ኢንተርናሽናል ስቴዲየም ዋና ስራ አስኪያጅ ናቸው። ስለዚህ እሳቸው በቆይታቸው ያነሱት እንግዲህ በተለይ ፓውዛን በተመለከተ ወንበሮችን በተመለከተ ሜዳን በተመለከተ ትራኩን በተመለከተ መልበሻ ክፍሎችን በተመለከተ እንዲሁም ደግሞ የቪአይፒ ሩሞችን የሚዲያ ትሪቡኖችን አጠቃላይ እነዚህ አሉ የተባሉ ነገሮች ሙሉ ለሙሉ ጉዳት ደርሶባቸዋል። ምናልባት በዚህኛው በሰሜኑ ጦርነት ወቅት ወደ 173 ሚሊዮን ብር የሚገመት ቁሳቁስ ተዘርፏል ወይም ደግሞ ለውድመት ተዳርጓል ነው ያሉት እሳቸው ማለት ነው። እንግዲህ ትልቅ ቁጥር ነው ውድመቱ የደረሰበት ማለት ነው።
እንግዲህ በቀጣይ ዕጣ ፈንታው ምን ይሆናል የሚለውን ጉዳይ ደግሞ በቀጣይ እንመልከተው። በቀጣይ ይሄ ከሆነ የወልዲያ ስቴዲየም የታለመለትን ዓላማ እንዲይዝ ወይም ደግሞ ተገንብቶ ስቴዲየሙ ነበር ከመባል እንዲድን ወይም ደግሞ የኢትዮጵያ ብሔራዊ ቡድን በቀጣይ የሚያደርጋቸውን ጨዋታዎች እንዲያደርግበት አስፈላጊውን ነገር እንዲደረግበት የክልሉ መንግስትስ ምን እየሰራ ነው፣ የወልዲያ ከተማ አስተዳደርስ በዚህ ጉዳይ ምን እየሰራ ነው ብለን ጥያቄ አቀርበናል። ስለዚህ በዚህ ጉዳይ የሚሰጡን ማብራሪያ ያለ አቶ አበባው ማለት ነው። እንግዲህ በቀጣይ ቀደም ብዬም እንዳነሳሁት የወልዲያ ከተማ አስተዳደር ከአቅሙ በላይ ስለሆነ ለአማራ ክልል ባህልና ስፖርት ቢሮ አስረክቧል። ስለዚህ የክልሉ መንግስት አስጠኝ ኮሚቴ በመላክ ወደ ቦታው ስቴዲየሙም ምን ደረጃ ላይ ይገኛል፣ ምንስ ያስፈልገዋል፣ ከዚህ በኋላ ለመታደስስ ምን ያክል ገንዘብ ያስፈልገዋል የሚለውን ጉዳይ እንግዲህ ጥናት አድርገዋል ተብሏል። በሰሞኑ ጥናት ካደረጉም በኋላ እንግዲህ ቢያንስ ነው የተባለው እንግዲህ ቀደም ብዬ እንዳነሳሁት ውድ አድማጮች 567 ሚሊዮን ብር የተገነባበት ነበረ ከዛሬ 9 ዓመት በፊት። አሁን ግን ለእድሳት የሚያስፈልገው ብር አሁን ባለው የዋጋ ንረት ምክንያት ማለት ነው ከ600 እስከ 700 ሚሊዮን ብር የሚገመት ገንዘብ ወድሟል። ስለዚህ ለእድሳት ከ600 እስከ 700 ሚሊዮን ብር ያስፈልገዋል የሚል ባጥኞቹ ግምት እንደተደረገ ወይም ደግሞ ከዚህ በኋላ ሪፖርቱንም ለክልሉ መንግስት በማቅረብ በኮሚቴ ታይቶ ወይም ደግሞ በካቢኔዎች ታይቶ በደንብ ተገምግሞ 3-4 ጊዜ ተደጋግሞ ታይቶ ይሄ እንደሚያስፈልገው ታምኖበታል። ስለዚህ በአስቸኳይ ለጨረታ ይወጣል ወይም ደግሞ አሁን እንዳለው መረጃ እሳቸው እንዳሉን ከሆነ አቶ አበባው እንዳሉት ከሆነ ማለት ነው እንግዲህ አሁን ባለው መረጃ መሰረት ሚድሮክ ኢንቨስትመንት ግሩፕ ድጋሚ ወይም ደግሞ ሚድሮክ የቴክኖሎጂ ግሩፕ ማለት ነው ስቴዲየሙን የሰራው። ስለዚህ ድጋሚ ስቴዲየሙን ሊረከብበት የሚችለው እድል የሰፋ ነው ተብሏል። ምክንያቱም የሚያውቁት እነሱ ናቸው፣ የሰሩት ስቴዲየሙን እነሱ ስለሆኑ። ስለዚህ የሚያስፈልገው ምንድነው እድሳቱስ ምንድን ያስፈልገዋል የሚለውን ጉዳይ እቃዎቹንም አጠቃላይ ያለውን ሁሉ የሚያውቁት እነሱ ስለሆኑ ስለዚህ ያንን ነገር ለማድረግ የሚድሮክ ግሩፕ ድጋሚ ስቴዲየሙን ግንባታ ሊይዘው ይችላል የሚል ሀሳብ መጥቷል። ያ ካልሆነ ግን በአስቸኳይ ጨረታዎች እንደሚወጡ በቀጣይ ደግሞ ጨረታዎች ከወጡ በኋላ እንግዲህ ወደ ስራ እንደሚገባ በክልሉ መንግስት ታምኖበታል። ስለዚህ ልክ እንደ ባህር ዳር ኢንተርናሽናል ስቴዲየም ሁሉ የክልሉ መንግስት በቁርጠኝነት የወልዲያ ስቴዲየምንም ለማሰራት ቁርጠኛ ነው እየተባለ ነው የሚገኙ። ይሄ ከሆነ እንግዲህ በቀጣይ የሚደረጉትን በተለይ ደግሞ ሀገራችን ኢትዮጵያ የ2028ቱን የአፍሪካ ዋንጫ የምታዘጋጅ ከሆነ አሊያም ደግሞ በቀጣይ የሚደረጉትንም ምናልባት 2028 ባናገኝ 2032ን ብናገኝ ስለዚህ በቀጣይ የሚደረጉትን የኢንተርናሽናል ጨዋታዎች የወልዲያ ስቴዲየም አንድ አካል ሆኖ እነዚህን ጨዋታዎች እንዲያስተናግድ በማሰብ የወልዲያ ከተማ አስተዳደርም አጠቃላይ የክልሉ መንግስትም በደንብ እየመከረበት እንዳለ ተነግሯል። ይሄ እንግዲህ ለአጠቃላይ ለእግር ኳስ ቤተሰቡም በተለይም ደግሞ ያ የዋህ ገበሬ መሬቱን ለመቻሪ ሜዳ ላይ ያለውን መሬቱን ለዚህ ስቴዲየም ይውል ዘንድ ሳያቅማማ የሰጠው ገበሬ ስለዚህ ልፋቱን ፍሬ ሳይበላ ወይም ደግሞ ማግኘት ያለበትን ነገር ሳያገኝ ባጭሩ እንደተቀጨ ይታወሳል። ስለዚህ ይህንን ነገር ለማስቀረት ወይም ደግሞ የታለመለትን ዓላማ እንዲውል ስቴዲየሙ ለማድረግ አሁን የክልሉ መንግስት እየሄደበት ያለው አጠቃላይ ከተማ አስተዳደሩ እየሄደበት ያለው ነገር ይበል የማሰኝ ነው። ስለዚህ እንደዚህም ይሆን ከሆነ የወልዲያ ስቴዲየምን የተረሳው ያ ግዙፉ ስቴዲየም ያ ቅንጡ ስቴዲየም ያ በኢትዮጵያ ለመጀመሪያ ጊዜ ጣራ ያለው ስቴዲየም ተብሎ የተነገረለት ስቴዲየም በቀጣይ ኢንተርናሽናል ጨዋታዎችን ለማካሄድ ዝግጁ የማይሆንበት ምንም ነገር የለው። ምክንያቱም ስቴዲየሙ ጥንቅቅ ተደርጎ የተሰራ ኢንተርናሽናል ስቴዲየም ስለዚህ አሁን የተባሉት እነዚህ የወላለቁት ነገሮች ወይም ጉዳት የደረሰባቸው ነገሮች ከተስተካከሉለት የወልዲያ ስቴዲየም ዳግም ኢንተርናሽናል ጨዋታዎችን ወይም ደግሞ ለመጀመሪያ ጊዜ ኢንተርናሽናል ጨዋታዎችን የሚያደርግበት እድል በእጅጉ የሰፋ እንደሚሆን ከዚሁ መናገር ይቻላል ማለት ነው። ስለዚህ የወልዲያ ስቴዲየም የብዙሃኑ የስፖርት ቤተሰብ ጥያቄ ነው። ለምን ተዘነጋ? ለምን ዝም ተባለ? በተለይ ደግሞ የወልዲያና አካባቢው ወጣቶቹ ለምን ተዘነጋ የሚለው ነገር በእጅጉ የሚያሳስባቸው ጉዳይ ስለሆነ በተደጋጋሚ እየጠየቁ ነው የሚገኙት። አሁን ግን ጥያቄያቸው ምላሽ የሚያገኝበት ጫፍ ላይ ደርሷል ማለት ነው። ምናልባት በቀጣይ ዓመታት የወልዲያ እግር ኳስ ክለብም ወደ ከፍተኛ ሊግ ይመለሳል የሚል ሀሳብን እየተነሳ ነው የሚገኘው። አሁን ላይ ባለው በአካባቢ ባለው የሰላም እጦት ምክንያት ምናልባት ክለቡን ወደ ጨዋታ ለማስገባት ወይም ደግሞ ወደ ውድድር ለማስገባት የበጀት እጥረት ስላለባቸው አሁን ላይ አቆይተውታል። ስለዚህ በቀጣይ የሚመለስበት እድል ስለሚኖር በቀጣይም የከፍተኛ ሊግ ጨዋታዎችም ወልዲያ ስቴዲየም ላይ የሚደረጉበት እድልም ሰፊ ነው። ስለዚህ ወልዲያ ስቴዲየም ላይ አሁን ላይ ያለው አሁናዊ ሁኔታ ይህ ነው። ስለዚህ ዋናው ጉዳይ ግን የወልዲያ ስቴዲየም 567 ሚሊዮን ብር ተቆጥሮበት ነው ፈሰስ ተደርጎበት ተገነባ። ከ9 ዓመታት በኋላ ድጋሚ
እጥፍ ብር ጠይቆ ወይም ደግሞ ከ600 እስከ 700 ሚሊዮን ብር ወጥቶበት ለእድሳት ጠይቋል። ስለዚህ ይህን እድሳት የክልሉ መንግስት ከበር ለማድረግ በኮሚቴ ተወያይቶ እንግዲህ አቅጣጫ እያስቀመጠ ነው የሚገኘው። በቀጣይ ቀናቶች ወይም ደግሞ በቀጣይ 2-3 ወራቶች ጨረታው እንደሚወጣ አሊያም ደግሞ ለሚድሮክ ቴክኖሎጂ ግሩፕ እንደሚሰጥ ያገኘነው መረጃ ያመላክታል። ስለዚህ የወልዲያ ስቴዲየም ጉዳይ ዝም የተባለው ጉዳይ እንግዲህ መረጃዎችን አጣርተን እኛም ይህን ስቴዲየም ዝም ለምን ተባለ፣ ምክንያቱም የሀገር ሀብት ነው፣ የሀገር ገንዘብ ነው፣ ለታለመለት ዓላማ መዋል አለበት በሚለው ጉዳይ ላይ እንግዲህ እኛም የበኩላችንን ለማድረግ ሞክረናል። ስለዚህ በቀጣይም አዳዲስ ጉዳዮችን በወልዲያ ስቴዲየም ዙሪያ ያሉ አዳዲስ ጉዳዮችንም እያነሳን ለእናንተ ለውድ አድማጮቻችን የምናካፍላችሁ ነው የሚሆነው። እናንተ ደግሞ ያላችሁን ሀሳብ አስተያየት በወልዲያ ስቴዲየም ሲገነባ ምን ጠብቃችሁ ነበረ፣ ከጠበቃችሁት በኋላ ምን አገኛችሁ፣ የተሰማችሁ ስሜትስ ምንድነው የሚለውን ጉዳይ ደግሞ በሀሳብ መስጫው ላይ ብታሰፍሩልን በእጅጉ ደስ እንሰኛለን ማለት ነው። ውድ ተመልካቾቻችን የዛሬው የብስራታ ፕሮግራማችን እንግዲህ የወልዲያ ስቴዲየምን የተመለከተው የተረሳው የወልዲያ ስቴዲየም ለምን ተረሳ፣ ለምንስ ኢንተርናሽናል ጨዋታዎችን አልተደረጉበትም፣ አሁን ያለው ቁመናውስ ምን ይመስላል በሚለው ርዕሰ ጉዳይ ላይ ቆይታ አድርገንበታል። ፕሮግራሙን እየመራው እኔ አንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ አሁን አብሬያችሁ ቆይታ አድርጌያለሁ። ሰናይ ጊዜን ተመኘ።